ይቅርታ ግን የምር ማለት ነው። ያኔ ስሜቷ በጣም ስላስለቀሰኝ ነው። በጣም ይቅርታ። በነገራችን ላይ እለቅሳለሁ ብዬ አላሰብኩም ነበርና ድንገት ስሜታዊ ሆንኩ። ይቅርታ። እና ምን ትላለች መሰላችሁ? ይኸውልሽ አዩዬ አላህ ይምረኝ አይምረኝ የማውቀው ነገር የለኝም፣ ግን ሁልጊዜም አላህን እማጠነዋለሁ። ምን መሰለሽ ከመጣሁ ጀምሬ ሰውየው በጣም ያስቸግረኛል። እናም ባልተቤቴን ሰውየው እያስቸገረኝ ነው ብዬ ስነግረው አላማሽን የሄድሽው ለዓላማ ነው፣ ሰውየው አስቸገረኝ፣ ሴትዮቷ አስቸገረችኝ የሚል አማርኛ መስማት አልፈልግም እና ሁልጊዜም አላማሽ ላይ ስኬትሽ ላይ ቆሚ። የወጣሽው ለዓላማና ለስኬት ነው። ስንት ነገር አጥፍተሽ ነው ከሀገር የወጣሽው። እናም የጀመርነው ቤት አላለቀም፣ ጠንክረሽ ስሪ አለኝ እና ሀዩዬ ሰዎቹ ደግሞ ቤት ቀይሩኝ ብላቸው እምቢ አሉኝ። የታውቂያለሽ የሀበሻ ቢሮ እኛ ላይ ነው ጫና የሚያደርጉት። ማንም ሰው ሊረዳኝ አልቻለም ሀዩዬ። ሰውየው በጣም እያስቸገረኝ ነው። ሁልጊዜም ስራ ጨርሼ የማድረው እላይ መጨረሻ ያለው ክላስ ነው የማድረው ልክ ሰዎቹ ሲወጡ። እናም ደግሞ ስራ ጨርሼ ለሊት ስተኛ ሁሉም ከተኛ በኋላ እየመጣ ያስቸግረኛል። እናም ሀዩዬ ምን ዋሽሻለሁ፣ ደፍሮኛል። ህይወቴ አስቸጋሪ ሁኔታ ላይ ነው። እናም ለባሌ ሁሉንም ነግሬዋለሁ፣ ልክ ላንቺ እንደነገርኩሽ ሁሉ ሀዩዬ። ግን እሱ ከኔ ህይወት ገንዘብን አስቀደመ። አሁን ምን ላድርግ? ሰውየው ልክ እንደ ሚስቱ አድርጎኛል። እኔ ታምሜያለሁ ሀዩዬ። እናም ሁልጊዜም ሳላለቅስ የምውልበት ቀን የለም። ምክንያቱም አንደኛ ከአላህ መንገድ ወጣሁኝ፣ ሁለተኛ ነገር እኔ እየተጎዳሁኝ ነው ያለሁት። ባልተቤቴም ሰምቶ ዝም አለኝ። ሰዎቹም ቤት ልቀይር ብል እምቢ አሉኝ፣ ቢሮዎቹም እምቢ አሉኝ። እና ሀዩዬ አገርም እንዳልገባ ባልተቤቴ እንዳትመጪ አለኝ። እዚህም ሰውየው ቀን በቀን እየደፈረኝ ነው ያለሁት። እና ምን ትይኛለሽ? ህይወቴ በሙሉ አስጠልቶኛል። ከዚህ በኋላ ራሴን ማጥፋት ብቻ ነው የመረጥኩት። ይኸውልሽ አሁን ምክርሽ ያስፈልገኛል እህቴ፣ ድረሽልኝ። ቢያንስ ሴት ነሽ፣ ተረጅኝ። ሳይፈልጉ አስገድዶ ደፈራ ከምንም በላይ ከባድ ነው ትላለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ብቅ ያልኩት የሆነ ነገር አሳዛኝ ነገር ተከስቶ ነው ማለት ነው ጓደኞቼ። ሰሞኑን እንደነገርኳችሁ በጣም እንዲያመመኝ ታውቃላችሁ። ቢሆንም ያው ላይቭ ምናምን መግባት ምናምን አልፈልግም ነበረ። በላይቭ ማውራት ያው ባወራችሁ ደስ ይለኛል። ራሴንም ዘና ብዬ ምናምን ወጣ ነበረ። ምን ልላችሁ ፈልጌ ነው ጓደኞቼ፣ የሚያሳዝነውን ነገር ላንብብላችሁ። እህቴ ናት ሰሞኑን ያው እንግዲህ አሁን ለታ በሰራሁት ቪዲዮ ትናንት በሰራሁት ቪዲዮ አሁን ለታ በሰራሁት ቪዲዮ አመመኝ ብዬ እግሬን ምናምን በነገርኳችሁ መሰረት እህቴ እንግዲህ የምትፈልጉ ልጆች በቲክቶክ ሀዩ ወሎዬ ብላችሁ የራሴ ፎቶ ነው መታችሁ አናግሩ ብዬ ነበር ማለት ነው። እንዴት ተለመደው ያው እንግዲህ በቲክቶክ መታ ተደዋውለንማል። በቴክስትም መልእክቷን አስተላልፋልኛለች ማለት ነው። እንደሚከተለው ነግራችኋለሁ። እንደዚህ አይነትም ሰው አለ እንደ ብላችሁ ራሳችሁን ትጠላላችሁ። በነገራችን ላይ የመጀመሪያ ጊዜ እንደዚህ አይነት ነገር ስሰማና እንደዚህ አይነት ነገር ሲያጋጥም ወደ እንትኑ ልግባላችሁ። ብዙ መቆየት አልፈልግም። በነገራችን ላይ እግሬን አስገድፌ ነው ለጠይቃችሁኝ ከልብ አመሰግናለሁ። በውስጥ መስመር መጣችሁ በቲክቶክ መጣችሁ የጠይቃችሁኝ ከልብ አመሰግናለሁ። እሱ ያክብርልኝ። በስደት ላይ ያላችሁ ክፉ አይንካችሁ ጓደኞቼ። በጣም ነው የማመሰግነው። እውነት ተጨንቃችሁ ሞክሪው ያላላችሁኝ መድኃኒት የለም። በነገራችን ላይ አንዳንድ ጊዜ ሲከፋኝና ሲያመኝ ወደዚህ መንጣቴ ያጀግነኛል። ገባቸው
ከህመሜ የሆነ ነገር የሆነ ብርታት ጥንካሬ ይሆነኛል። ለካ ይሄን ያክል ሲያስብልኛ እንደ ብዬ ራሴ ወላሂ ነው የምላችሁ እንባዬ እስከሚመጣ ድረስ ነው ሪካርድ ምናምን ራሱ የምሰማው ማለት ነውና አላህ ያክብርልኝ። በጣም የማመሰግነው ጓደኞቼ። ወደ መልእክት የልባላችሁ ብዙ ሳልቆይ ማለት ነው። አሰላሙ አለይኩም ሀዩ እንዴት ነሽ ስላለች አመመኝ ስትይ ሰምችሽ በጣም ውስጤ የተነካ ምክንያቱም ህመምን የሚያውቀው ያመመው ሰው ነውና ትላለች። በነገራችን ላይ ደውዬ የማናግሬያታለሁኝ። በጣም ስሜታዊ ነው የሆንኩት በነገራችን ላይ ሀዩዬ። እኔ የምሰራው ኮንትራት ነው ማሪ እና ህይወቴ ችግር ውስጥ ነው ትላለች። ምን መሰለሽ ሀዩዬ፣ ከመጣሁ 3 ዓመቴ ነው፣ ግን ባለሁበት ቤት በጣም ተቸግሬ ነው ያለሁት። ሰውየው በጣም ያስቸግረኛል። ይሄንንም ደግሞ አላህን በጣም እፈራለሁ። ይቅርታ ግን የምር ማለት ነው ያኔ ስሜቷ በጣም ስላስለቀሰኝ ነው። በጣም ይቅርታ። በነገራችን ላይ ያለቅሳለሁ ብዬ አላሰብኩም ነበርና ድንገት ስሜታዊ ሆንኩ። ይቅርታ። እና ምን ትላለች መሰላችሁ? ይኸውልሽ አዩዬ፣ አላህ ይምረኝ አይምረኝ የማውቀው ነገር የለኝም፣ ግን ሁልጊዜም አላህን እማጠነዋለሁ። ምን መሰለሽ፣ ከመጣሁ ጀምሬ ሰውየው በጣም ያስቸግረኛል። እናም ባልተቤቴን ሰውየው እያስቸገረኝ ነው ብዬ ስነግረው አላማሽን የሄድሽው ለዓላማ ነው። ሰውየው አስቸገረኝ፣ ሴትዮቱ አስቸገረችኝ የሚል አማርኛ መስማት አልፈልግም እና ሁልጊዜም አላማሽ ላይ ስኬትሽ ላይ ቆሚ። የወጣሽው ለዓላማና ለስኬት ነው። ስንት ነገር አጥፍተሽ ነው ከሀገር የወጣሽው። እናም የጀመርነው ቤት አላለቀም፣ ጠንክረሽ ስሪ አለኝ እና ሀዩዬ ሰዎቹ ደግሞ ቤት ቀይሩኝ ብላቸው እምቢ አሉኝ። ታውቂያለሽ፣ የሀበሻ ቢሮ እኛ ላይ ነው ጫና የሚያደርጉት። ማንም ሰው ሊረዳኝ አልቻለም ሀዩዬ። ሰውየው በጣም እያስቸገረኝ ነው። ሁልጊዜም ስራ ጨርሼ የማድረው እላይ መጨረሻ ያለው ክላስ ነው የማድረው ልክ ሰዎቹ ሲወጡ። እናም ደግሞ ስራ ጨርሼ ለሊት ስተኛ ሁሉም ከተኛ በኋላ እየመጣ ያስቸግረኛል። እናም ሀዩዬ ምን ዋሽሻለሁ፣ ደፍሮኛል። ህይወቴ አስቸጋሪ ሁኔታ ላይ ነው። እናም ለባሌ ሁሉንም ነግሬዋለሁ፣ ልክ ላንቺ እንደነገርኩሽ ሁሉ ሀዩዬ። ግን እሱ ከኔ ህይወት ገንዘብን አስቀደመ። አሁን ምን ላድርግ? ሰውየው ልክ እንደ ሚስቱ አድርጎኛል። እኔ ታመሚያለሁ ሀዩዬ። እናም ሁልጊዜም ሳላለቅስ የምውልበት ቀን የለም። ምክንያቱም አንደኛ ከአላህ መንገድ ወጣሁኝ፣ ሁለተኛ ነገር እኔ እየተጎዳሁኝ ነው ያለሁት። ባልተቤቴም ሰምቶ ዝም አለኝ። ሰዎቹም ቤት ልቀይር ብል እምቢ አሉኝ፣ ቢሮዎቹም እምቢ አሉኝ። እና ሀዩዬ አገርም እንዳልገባ ባልተቤቴ እንዳትመጪ አለኝ። እዚህም ሰውየው ቀን በቀን እየደፈረኝ ነው ያለሁት። እና ምን ትይኛለሽ? ህይወቴ በሙሉ አስጠልቶኛል። ከዚህ በኋላ ራሴን ማጥፋት ብቻ ነው የመረጥኩት። ይኸውልሽ አሁን ምክርሽ ያስፈልገኛል እህቴ፣ ድረሽልኝ። ቢያንስ ሴት ነሽ፣ ተረጅኝ። ሳይፈልጉ አስገድዶ ደፈራ ከምንም በላይ ከባድ ነው ትላለች። እውነት ለመናገር እኔ ስሜቴን ራሱ ወላሂ ቅድምም እንደዛው አልቅሼ ነው እንደዛው ያነበብኩትና እውነት ለመናገር ከባድ ነው ማለት ያስቡት። ይሄ ባል ነው እንዴት ታዲያ? ጭራቅ ነው እንጂ ጋይስ፣ እንዴት አይነት ነገር ነው? ተደፈርኩ እያለችው ሰውየው እየደፈረኝ ነው እያለችው እየነገረችው ዝም ብለሽ አላማሽ ላይ ነው። ሰዎቹ ደግሞ ቢሮ እናደርስሽም እናሳፍርሻለን ነው የሚሉኝ አለች። ቢሮም ደውዬ ነበረ። እነሱም ደግሞ ሰዎቹ ጥሩ ናቸው፣ ጥሩ ነን እያሉ ነው፣ ውሸትሽን ነው፣ ማንም ሊረዳኝ አልቻለም አለችና
እውነት እኔ ምን እንደምታደርገኝ እኔ ምንድን አልኳት ጥፊ አልኳት። ያኔ ምንም ማድረግ አልችልም። እውነት ለመናገር መጥፋት ከባድ ነው እርግጥ፣ ግን ደግሞ ከመሞት መሰንበት ይሻላል። ያኔ እንደነገረችኝ እንዳወራችኝ ከሆነ ማለት በጣም ከባድ ነው። አስቡት እኔ ምን አይነት ቅንጭላት ምን አይነት ድድብ ቅንጭላት እንዳለው ባልየው። እኔ በባልየው ነው ወላሂ ላዚ እኔ የተናደርኩ በባልየው ነው። ሰው እንዴት ተደፈርኩ እያለችው በግልጽ አማርኛ ሰውየው እየደፈረኝ ነው እያለችው ቤታችንን መጨረስ አለብን፣ አላማሽ ላይ ትኩረት አድርጊ፣ ብዙ ነገር ጨርሰሽ ነው የወጣሽው እንዴት ይባላል ጋይስ? ምን አይነት ጭካኔ ነው ግን? እንዲህ ሰው ሚስቱን አስባችሁታል? ሚስቱን አንድ አካሉን አስባችሁታል? ይድፈርሽ፣ ችግር የለውም ይድፈርሽ፣ ብቻ አላማሽን ጨርሽ። አረ እንደው ምን አይነት ጊዜ ላይ ነው ግን የደረስነው? ምን አይነት ጭካኔ! ሰው በሰው ላይ ይሄን ያክል ጭካኔ! በነገራችን ላይ እኔ ማለት እኔ ያኔ ጥፊና ጥፊ፣ ከዛ በኋላ ከታያሽም ሀገርሽ መግባት ነው። ሌላው ምንም አይደለም። እሱ ነው የሚቀርባት አይደል? ባልየው ነው የሚቀርባት። ከዚህ በላይ እንግዲህ ምን ትሆናለች? ቀን በቀን እየተደፈረች ስራ ስትፈጋ ቆይታ ልክ ክላሷ ስገባ ሰውየው ደግሞ ይሄዳል። እንዴት ያለ ነገር ነው ጋይስ? እኔ ምን እንደምላት አላውቅም። ፍርዱን እናንተ ስጧት። የምር እኔ በጣም ነው የከበደኝ እውነት ለመናገር ወላሂ ስቅስቅ ብዬ ነው ያለቀስኩት ማለት ነው። ማለት በጣም ተሰማኝ ጋይስ። እንዴት አይነት ጭካኔ! እንዴት አይነት በቃ ማለት ራስሽን እንጃ። ለእኔ በጣም ከብዶኛል ሀቂቀትን በጣም እና ፍርዱን ለእናንተ ምን እንደምላት ግራ ገብቶኛል። እኔ ያልኳት ምንድነው ይሄን ሁሉ ስታወራ ጥፊ ነው ያልኳት። ምክንያቱም እኔ በጣም እያለቀስኩ ነበር፣ እሷ ስትነግረኝ እሷም ስታለቅስ እኔም በጣም እያለቀስኩ ነበር ጋይስ። እኔ እንደዚህ አይነት ነገር እኮ አልችልም የምር። የሆነ ቶሎ ብዬ የሆነ ቃራ ሲስተም ይፈነዳ ድረስ ነው አብሬያት ያለቀስኩት። ምክንያቱም አልወድም እንደዚህ አይነት ነገር። ሰው ተጎድቶ ማለት ሰው ተጎድቶ እንደዚህ ሆንኩ ሲለኝ ማለት ነው የእውነት አልችልም። ለምን እንዳወራቅ ቶሎ ነው የሚሰማኝ። በተለይ ሴት ልጅ እንደዚህ ተበደልኩ ምናምን ስትል ስታለቅስ ማለት ነው የሆነ ከነሱ በላይ ነው የሚሰማኝና ብቻ አላህ ኸይሩን ነገር ይሻላል። ምን እንደምላት እኔ ግራ ገብቶኛል። ጥፊ ያኔ ማግዝሽ ነገር ካለ ጥፊ ነው ያልኳት። ሌላ ምንም ልላት አልችልም። ምንም ላደርግ አልቻለም። ቢሮዎችም አልቀይራት አሉ። ሰውየውም አልተረዳት። ሰው ይችል ቀን በቀን የሚሆነው ነገር በጣም ከባድ ነው። ቢያንስ ራሷን ከምታጠፋ ይሄ ነገር ይሻላል ብዬ ነው ያሰብኩት ማለት ነው። ወደ ትልልቅ ሚዲያ ሂጅ ብላ እፈራለሁ አለች። እፈራለሁ ትልልቅ ሚዲያ ምን ልበል ማለት እኔ የቢሮዎቹን ቁጥር ራሱ ስጪ ብያት ነበር ማለት ነው። ግን ምን ልላቸው እስቲ? የቢሮዎቹን ቁጥር ተቀብዬ ላናግራቸው ወይስ ምን እንደምላላቅም ጋይስ። እናንተ የቻላችሁትን ነገር ምከሯት። በነገራችን ላይ ማለት ነው እኔ ቅንጭላቴ ሊፈነዳ ነው። ሙሉ ቀን ሳለቅስ ነው ያልኩት። ለራሴ ያሞኛል ማለት ነው። አስተግፊሩላህ። እንደው ምን አይነት ጊዜ ደረስን ግን? ለሐውለ ወላ ቁወተ